ክብር ለኢየሱስ ይሁን። የአምላካችን የእግዚአብሔር ስም ለዘላለም የተባረከ ይሁን። ሃሌሉያ። መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 1 ከቁጥር 46 እንዲህ ይላል። ፊልጶስም ናትናኤልን አግኝቶ ሙሴ በሕግ ነቢያት ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱን ኢየሱስ አግኝተናል አለው። ክብር ለኢየሱስ ይሁን። ከኃጢአት የሚያድን ከኃጢአት የሚያነጻ የዓለምን ኃጢአት የሚሸክም የዓለምን ኃጢአት የሚያስወግድ የናዝሬቱን ኢየሱስ አግኝተናል አለ። ኢየሱስ ክርስቶስ የሁሉ ምንጭ ነው። ኢየሱስ ክርስቶስ የሁሉ መሰረት ነው። ልብን የሚያሳርፍ ከኃጢአት ሞት የሚያድን ከኃጢአት ሞት የሚያወጣ ከሲኦል የሚያድን ኢየሱስን አግኝተናል አለ። ክብር ለአምላካችን ለእግዚአብሔር ይሁን። ከኢየሱስ የሚበልጥ ነገር የለውም። ሙሴ በሕግ ነቢያትም ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱን ኢየሱስ አግኝተናል። ወገኖቼ ኢየሱስን ያገኛችሁ ደስ ይበላችሁ። በሕይወታችሁ ላይ በልባችሁ ላይ ኢየሱስ ክርስቶስን ጌታ አድርጋችሁ የሾማችሁ ሰዎች ደስ ይበላችሁ። ምክንያቱም ጳውሎስ በፊልጶስ መልእክት ምዕራፍ 4 ከቁጥር 6 ላይ እንደብሎ ነው ተናገረ። ምዕራፍ 4 ቁጥር 4 ላይ ሁሉ ጊዜ በጌታ ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቀርብ ነው አለ። ደስ ይበላችሁ አለ። ምክንያቱም በዚህ ዓለም ላይ ልብ የሚያሳርፍ ነገር የለም። ነፍስን የሚያሳርፍ ነገር የለም። ነፍስን የሚያሳርፍ ኢየሱስ ብቻ ነው። ደስታን የሚሰጥ ኢየሱስ ክርስቶስ ብቻ ነው። ደስ ብሎ ተኝቶ የምነሳ ኢየሱስ ክርስቶስን ያገኘ ብቻ ነው። በዚህ ዓለም ላይ ሁሉ ነገር ሞልቶ ተርፎ ሰላም የለም፣ እረፍት የለም። ስለዚህ ፊልጶስ ለናትናኤል እንዲህ ብሎ ተናገረ። የናዝሬቱን ኢየሱስ አግኝተናል አለ። ብር ወርቅ አላለም። ኢየሱስ ልብን ያሳርፋል፣ ነፍስን ያሳርፋል። የነፍስ እረፍት ነው። የናዝሬቱን ኢየሱስ አግኝተናል አለ። ኢየሱስን ያገኘ ያርፋል፣ ነፍሱ ታርፋለች። በዚህ ዓለም ላይ ምንም የሚያሳርፍ ነገር የለም። ስልጣን አያሳርፈውም፣ ሀብት አያሳርፈውም፣ እውቀት አያሳርፈውም። ምክንያቱም እውቀት ያስታብያል ይላል። እውቀት ያስታብያል። መንፈስ ሕይወትን ይሰጣል። ኢየሱስ ያለ መንፈስ ያለ የሕይወት መንፈስ የሕይወት መንፈስ ዛሬ አንድ ነገር ልነግራችሁ ፈልገዋለሁ። ኢየሱስን ያገኛችሁ ደስ ይበላችሁ። በሕይወታችሁ ላይ ኢየሱስን የሾማችሁ ደስ ይበላችሁ። በነፍሳችሁ ላይ ኢየሱስን የሾማችሁ ደስ ይበላችሁ። ገንዘብ አለ አይደለም፣ ስልጣን አለ አይደለም፣ ጉልበት አለ አይደለም፣ ወገን አለ አይደለም። እሱ ስጋ ለባሽ የሚመካበት ነገር ነው። ኢየሱስን አግኝተናል። ሙሴ በሕግ ነቢያትም ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱን ኢየሱስ አግኝተናል። ኢየሱስን ያገኛችሁ በሕይወታችሁ ላይ ደስ ይበላችሁ። ኢየሱስን በልባችሁ ላይ የሾማችሁ ደስ ይበላችሁ። ከኢየሱስ የሚበልጥ ነገር የለም። ምንም ነገር ብታገኝ በዚች ዓለም ላይ የጊዜያዊ ደስታ ልታገኘው ትችላለህ። ሰላም ግን በኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ በአፉ እንዲህ ብሎ ተናገረ። ሰላምን እተውላችኋለሁ፣ ሰላምንም እሰጣችኋለሁ። እኔም የሚሰጠው ሰላም ዓለም እንደሚሰጥ። ዓለም ለብዙ ሰዎች ብርም ሰጥታለች፣ ወርቅም ሰጥታለች፣ ዝና ሰጥታለች። ሰላም ግን በክርስቶስ በኢየሱስ ነው። ሰላም በብር አይገኝም፣ በወርቅ አይገኝም። አስተውላችሁ ስሙ። ሰላም በክርስቶስ በኢየሱስ ነው። እረፍት በክርስቶስ በኢየሱስ ነው። በዚች ዓለም ላይ አርፎ የሚኖረው ደስተኛ ሆኖ የሚኖረው በልብ ላይ በሕይወቱ ላይ ኢየሱስ ክርስቶስን የሾመ ሰው ብቻ ነው። ስለዚህ ኢየሱስ ክርስቶስን በሕይወታችሁ ላይ ጌታ አድርጋችሁ በልባችሁ ላይ ጌታ አድርጋችሁ የሾማችሁ ሰዎች ደስ ይበላችሁ። ከዚህ የሚበልጥ ሰላም የለም። ከዚህ የሚበልጥ ደስታ የለም።
ከዚህ የሚበልጥ ስኬት የለም። የስኬት መጨረሻ መደምደሚያ የሌለ ኢየሱስ ክርስቶስ ብቻ ነው። ክብር ለእግዚአብሔር ይሁን። ጌታ ስሙ ይባረክ።